ደግሞ በማስታወቂያም እንዳላኩት የጥያቄና የመልስ ጊዜ ነው የሚሆነው እና የተላኩ ጥያቄዎች አሉ እና እነዛን ጥያቄዎች እንመልሳለን። ብዙ ጊዜ አንወስድም፣ ጥያቄዎቹ በጣም ረጅም ስላልሆኑ ማለት ነው፣ ብዙ ስላልሆኑ። እግዚአብሔር የተባረከ ይሁን። ግን የምንችል ከሆነ ሁላችንም በጸሎት እንጀምራለን። ከፓስተር መሌ ጋር እንጸልይና ከዛ ወደ የሚቀጥለው ነገር እንሄዳለን። መሌ ትሰማኛለህ? ሌሎቻችሁ ይሰማሉ አይደል? ሄሎ ሚዩት አድርጌ እየተናገርኩኝ ነው። ኦኬ እሺ መሌ ጸልይ። እሺ ዘላለማዊ ጻድቅ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ጌታ አምላካችን እግዚአብሔር ሆይ ነው ደግሞ በዚህ ቀን በዚህ ትምህርት ውስጥ እግዚአብሔር ሆይ አንተ እንድታልፍ እግዚአብሔር ሆይ እስከዛሬም ያስተማርከንን ብዙ ቁም ነገሮች ወደ ህይወት እንዲተገበሩ እንዲለወጡ መንፈስ ቅዱስ ሆይ በእኛ ሆነ ፍሬ እንድናፈራ እንድታግዘን እንለምንሃለን። ጌታ አምላክ እግዚአብሔር ሆይ አሁንም ወንድሜን እንድታግዘው መግለጥ እግዚአብሔር ሆይ ቃልህን በመንፈስ የሚገለጽ ስለሆነ አሁንም እግዚአብሔር ሆይ ከተዘጋጀው በላይ የሚገልጥበት ጸጋና ጥበብ ይሰጠው። እግዚአብሔር ሆይ ይህን ስለምታደርግ እናመሰግንሃለን። ጊዜያችንን ተረከብ በጌታ በኢየሱስ ስም አሜን አሜን አሜን። እግዚአብሔር የተባረከ ይሁን። ጌታ እየረዳን እንግዲህ አሁን ወደ መጨረሻው አካባቢ እየደረስን ነው። የአንደኛ ጢሞቴዎስን መጽሐፍ እና እግዚአብሔር ስለሰጠን እድል የእግዚአብሔርን ቃል ለማጥናት በእግዚአብሔር ቃል ማዕድ ዙሪያ ለመቀመጥ በየማለዳው እግዚአብሔር ስለሰጠን እድል የእግዚአብሔር ስም የተባረከ ይሁን። ባለፈው ሳምንት ያው እንደተናገርኩ ዛሬ የሚኖረን የጥያቄና የመልስ ጊዜ ነው እና በመሃል ያው ከትምህርቶቹ በኋላ ጥያቄ እየተቀበልኩ እሱን እያስተናገድኩ ስላልሄድኩኝ እንደዚህ አለፍ እያልን ይሄ አይ ቲንክ ለሶስተኛ ጊዜ ይመስለኛል እንደዚህ የጥያቄ ጊዜን ሴት እናደርጋለን እና ዛሬም በዚህ ማለዳ ያ ነው የሚሆነው እና የተላኩልኝን ጥያቄዎች ለመመለስ እሞክራለሁ። 7 የሚያህሉ ጥያቄዎች አሉ። በጣም ቶሎ ብዬ ለመመለስ እሞክራለሁ እና እናንተም እንግዲህ ጥያቄዎቹን በኋላም ፖስት ስለማደርጋቸው በሙሉ ለሙሉ እዛ ላይ ማግኘትም ትችላላችሁ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። የመጀመሪያው ጥያቄ ምን ይላል? በአንደኛ ጢሞቴዎስ መጽሐፍ መሰረት በጳውሎስና በጢሞቴዎስ አይነት የአባትና የልጅ ግንኙነት ልክ በዚህ ዘመን የሚያገለግሉ አገልጋዮች አሉ ወይ? ከሌሉ ችግሩ ምንድነው ትላለህ? የሚል ጥያቄ ነው። እንግዲህ ያው በጳውሎስና በጢሞቴዎስ መካከል የነበረውን የአባትና የልጅ ግንኙነት በጣም በሰፊ ተመልክተናል እና ደግሞ በሚገርም ሁኔታ ብዙዎቻችን ልብ ውስጥ ያለ ነገር ሆኖ አግኝቼዋለሁ እና ምን ያህል ይሄ ነገር በጣም በቤተክርስቲያን በእያንዳንዳችን ህይወት ምን ያህል አስፈላጊ እንደሆነ እኛም ሰዎች እንደምንፈልግ የሚያሳይ ነገር ሆኖ አግኝቼዋለሁ። ማለት የዚህን ያክል ጥያቄ ያስነሳል ወይም ደግሞ የዚህን ያክል ለዲስከሽን ይሆናል ብዬ አላሰብኩም ነበር። ግን ብዙዎቻችሁ ባገኘዋችሁም ቁጥር የምታነሱት ከተማርነው መካከል ይሄንን ሐሳብ ነውና በጣም አስፈላጊ ነገር ነው። በይበልጥኛ ባለንበት በዚህ ዘመን አንዳችን ለአንዳችን እናስፈልጋለን። አባትና ልጅ የሚለው ሐሳብ በጳውሎስና በጢሞቴዎስ በዛ ልክ እንኳን ባይሆን ባለንባቸው አገልግሎቶችና ቤተክርስቲያን ውስጥ ለኛ አባት የሚሆኑ እኛ ልጆች የምንሆናቸው ደግሞ ለኛ ልጆች የሚሆኑ እኛ አባት የምንሆናቸው ሰዎች ያስፈልጋሉ አይደል? የእድሜ ጉዳይ አይደለም፣ ግን አብሮ የማገልገልና የእግዚአብሔርን ሐሳብ የመፈጸም ጉዳይ ስለሆነ ማለት ነውና ይሄ ሐሳቤ በራሱ መኖሩ እና ለዚህ ይሄንን መፈለጋችን ራሱ ጤነኝነት ነውና ስለዚህ ያ በጣም ሊበረታታ የሚገባ ነገር ነው። ግን ጥያቄው የሚለው ደግሞ በጢሞቴዎስ አይነትና በጳውሎስ አይነት ግንኙነት በዚህ ዘመን አለ ወይ? በዚህ አባትና ልጅ ግንኙነት በዚህ ልክ
በዚህ ዘመን አለ ወይ ለሚለው ጥያቄ መልስ የሚሆነው አዎ አሉ ብዬ ነው እኔ የማምነው። በዚህ ልክ በአባትና ልጅ መንፈስ አብረው የሚያገለግሉ አይደለ አንዱ በውስጡ ያለውን ነገር ወደ ሌላው ኢምፓርት የሚያደርጉ እንደዚህ አይነት ቅብብሎሽ ያለበት ቦታ እንዳለ መቼም አይጠፋም። ማለት እኛ አንዳንድ ጊዜ ስላላየን የለም ማለት አይደለም። ደግሞ እኛም ደግሞ በዘመናችን እናያለን፣ በህይወታችንም እናያለን ያንን ነገር ማለት ነውና አሉ ብዬ ነው እኔ የማምነው። ነገር ግን በዚህ ልክና ጥራት ምናልባት ላይሆን ይችላል፣ ማግኘት ከባድ ሊሆን ይችላል እና ይሄንን የሚሆንበት ምክንያት አለ። እንግዲህ ያው የአባትና ልጅ ግንኙነት የሚለውን ሐሳብ ስንነጋገር ያነሳናቸው ሐሳቦች ነበሩ፣ ማለት ተግዳሮቶች ነበሩ ለማለት በአባትና ልጅ መካከል በዚህ አይነት በሰመረ ሁኔታ ይሄ ግንኙነት እንዳይሰምር የሚያደርጉ ችግሮች እንደነበሩ ከሁለቱም ሳይድ ከልጅም ከአባትም ሳይድ ይሄ ችግሮች እንደነበሩ ተመልክተናል። ግን ለዛሬ ይሄንን መልስ ለመመለስ ያክል ለማስታወስ ያክል የተወሰኑትን እናንሳ እና ስለዚህ አሉ። ግን በዚህ ጥራትና በዚህ ልክ ከሌሉ እንኳን የሌሉበት ምክንያት ወይም ይህ ግንኙነት በሰፊው እንዳይኖር የሚያደርጉት ዋና ዋና ምክንያቶች የመጀመሪያው የመሪዎች ፍርሃት ነው። ኢንሴኪዩሪቲ ማለት አለ አይደል፣ በጣም በራስ ያለመተማመን፣ በዚህ ወጣትን አለማቅረብ አለ አይደል፣ ራስ ተኮር ብቻ መሆን፣ ይሄንን ሰው ባቀርበውና በዚህ ልክ አብሬው ብጓዝ ለኔ ያለው አመለካከት ወይም ደግሞ የተለያዩ ኢንሴኪዩሪቲዎች ይኖራሉ እና ይሄ በሚሆንበት ጊዜ እንደ ተፎካካሪ እንጂ እንደ ወራሽ ወይም ደግሞ አለ አይደለ ወጣቱን እንደ ተፎካካሪ እንጂ እንደ ወራሽ ወይም ደግሞ እግዚአብሔር ያንን ሌጋሲ አሳልፌ የምሰጠው እግዚአብሔር በእኔ ያደረገውን ነገር አሳልፌ የምሰጠው ሰው ይሄ ነው ብሎ ማሰብ ሳይሆን እንደ ተፎካካሪ ማየት አንዱ ችግር ይሆናል። ይሄ አይነት ሪሌሽንሺፕ እንዳይኖር ማለት ነው እና ስልጣንን አላግባብ መጠቀም። ሌላው ያየሁት እኔ የመሰለኝ ይሄ የሰመረ እንዳይሆን ስልጣንን በአላግባብ መጠቀም አለ አይደል። አንዳንድ መንፈሳዊ አባቶች በልጆቻቸው ላይ ከመጠን በላይ ስልጣንን በመያዝ የልጆቹን መንፈሳዊ ነፃነትና ውሳኔ የማድረግ ችሎታቸውን መክታት አለ አይደል። እኔ ያልኩህን ብቻ አድርግ ማለት ማኒፕሌት ማድረግ አለ አይደል። አባትነት ዳይሬክት ለማድረግ አለ አይደል፣ በዛ ሰው ያለው የእግዚአብሔር ሐሳብ እንዲፈጸም የማድረግ ነው እንጂ የኛን ሐሳብ ኢምፖዝ የምናደርግበትና የሰውን ህይወት የምንቆጣጠርበት እሳቤ አይደለም። ስለዚህ ከዚህ የተነሳ መሪዎች በዚህ አይነት እሳቤ ውስጥ ሲገኙ ይሄ አይነት የሰመረ በጳውሎስና በጢሞቴዎስ መካከል የምናየው አይነት የአባትና የልጅ ግንኙነት አናገኝም ማለት ነው እና ሌላው የጊዜ እጥረትና የስራ ጫና አለ አይደል። በዘመናችን ባለችው ቤተክርስቲያን ውስጥ አለ አይደል በመጋቢነት በተለያየ የአገልግሎት ቦታ ላይ ያሉ ሰዎች በጣም ብዙ ቢዚ የሚያደርጋቸውና የነሱን ጊዜ የሚፈልግ ነገር ብዙ ስላለ አለ አይደል ቢፈልጉም እንኳን ልቡ ቢኖርም እንኳን የዘመናችን ቤተክርስቲያን የአስተዳደር አገልግሎት ጫና ከፍተኛ በመሆኑ መሪዎች ለግል መካሪነት ወይም ዋን ቱ ዋን ሜንቶርሺፕ ለዚህ አይነት አካሄድ ጊዜ ሳይኖራቸው ሲቀር ይሄም አንዱ ተግዳሮት ነው ብዬ አምናለሁ እና ሊኖር ይችላል ሊኖራልም አለም ግን ከሌለ እንኳን ይሄ ነው ተግዳሮቱ ማለት ነው። ይሄ እንግዲህ በመሪዎቹ ሳይድ ነው እና በተመሪው ደግሞ በወጣቱ ሳይድ ደግሞ አንድ እኔ በጣም ሁሉ ጊዜ መታየት ያለበት ጉዳይ ብዬ የማስበው የወጣቱ አለመሰጠት ወይም ደግሞ ሰሚሽን አለመኖር አይደል። አንድን ሰው በኔ ህይወት ውስጥ ያገባሃል ብሎ ያንን አይነት አውቶሪቲ አለመስጠት አይደል። ወጣት ብዙ ጊዜ ታውቃላችሁ ግልፍተኛ ነው አይደል። ሁሉን አስተውሎ የማያደርግበት የእድሜ ክልል ውስጥ ያለ ሰው ነው ወጣት ማለት እና ስለዚህ ከዚህ የተነሳ ማንንም ነፃነቱን ይወዳል ወጣት እና ሰሚት አድርጎ የሆነ አውቶሪቲ በላዩ ላይ አስቀምጦ የመሄድ ነገር በእውነት መንፈሳዊነትን ይጠይቃል እና ያ ወጣት እግዚአብሔር ካረዳውና መንፈሳዊነት ካልገባው በስተቀር በዚህ ልክ አንድን ሰው በህይወቱ መሾምና ማስቀመጥ ሊከብደው ይችል ይሆናል እና ይሄ በሆነበት መንገድ ደግሞ የአባትና ልጅ የሰመረ የአባትና ልጅ ግንኙነት ይኖራል ብሎ ማሰብ ደግሞ አይቻልም ማለት ነው እና ስለዚህ
ከዚህ የተነሳ ነው እና አለ ግን በዚህ ዘመን አለ በደንብ አለ እንመለከታለን። ግን ይሄ አለ አይደል የሆነ አውትዋርድ የሆነው አርቲፊሻል የሆነው አባባ ማን ነው ባቢ ምናምን አባቴ ምናምን በሚባለው መንገድ የሚባለው ሳይሆን የእውነት አለ አይደል ስር መሰረት ያለው አንድ ሰው በአንድ ሰው ህይወት ውስጥ በእውነት በመንፈሳዊ መንገድ አለ አይደል በትክክለኛ መንፈሳዊ አባት ሲሆን አንድም ደግሞ ወጣት መንፈሳዊ ልጅ ሆኖ ሲገኝ በደንብ አይተን እናውቃለን። ስለዚህ አለ ማለት ነው። ከሌለ እንኳን እነዚህ ናቸው ምክንያቶቹ ብዬ አስባለሁ እኔ እና ከዚህ በፊትም በትምህርቱ ይህንን ሐሳብ ተመልክተን ነበር። እንግዲህ ሌሎች ተመሳሳይ ተግዳሮቶችን እናንተ ማውጣትና መመልከት ትችላላችሁ። እኔ ግን በዚህ ጊዜ ማለት ወደ ሐሳቤ የመጡ እንደ ተግዳሮት ያየዋቸው ነገሮች እነዚህ ነገሮች ናቸው። እኔ በህይወቴም አላደል ብዙ ሰዎች በህይወታችሁ አቅርባችሁ በእናንተ ህይወት ውስጥ እንዴት ነው በእናንተ ህይወት ውስጥ የዚህ አይነት እድል እንዲኖራቸው ለማድረግ ስትሞክሩ ካየዋቸው ከገጠሙኝ ነገሮች አንዳንዶቹ እነዚህ ነገሮች ናቸው እና ከዚህ የተነሳ ነው እንጂ ግን በዘመናችን በዚህ ልክ በጳውሎስና በጢሞቴዎስ ልክ አላደል የነሱ ኢንቴንሲቲው ትንሽ ሃይ ነው እና በዚህ ዘመን በዛ ኢንቴንሲቲ አንድ ሰው በአንድ ሰው ህይወት ውስጥ በዚህ ልክ ይገኛሉ የሱ ሌላ ጥያቄ ነው። ግን በተመሳሳይ ሁኔታ ግን እንደዚህ የሆነባቸው ስፍራዎችና ግለሰቦች አሉ ማለት ነው። ስለዚህ ካልሆነ እንኳን እነዚህ ናቸው ምክንያቶቹ ብዬ አስባለሁ። ክብር ለእግዚአብሔር ይሁን። ሁለተኛው ጥያቄ እንግዲህ በመሃል እንደው ማስቆም ካለባችሁና ወይ ክሊር ያልሆነ ነገር ካለ መጠየቅ ትችላላችሁ። ግን እኔ ጥያቄዎቹን እያነሳው መልስ እየሰጠው ነው የምሄደው ማለት ነው። ሁለተኛው ጥያቄ ጳውሎስ ጢሞቴዎስን መንፈሳዊ ልጅ እንዲሆን የመረጠበት ምክንያት ምንድነው የሚል ነው። ጳውሎስ ጢሞቴዎስን መንፈሳዊ ልጁ እንዲሆን የመረጠበት ምክንያት ብዙ ምክንያቶች ናቸው። ምክንያት አድርገን ልናነሳቸው የምንችላቸው ብዙ ነገሮች አሉ ማለት ምክንያቱም ጳውሎስ በጢሞቴዎስ ህይወት ውስጥ በአንዱ ኤሪያ ብቻ ወይም ደግሞ አለ አይደል አሁን እኛ እንዴት ነው ቤተክርስቲያን እንገናኛለን ከዛ ውጪ ባለው ህይወታችን ብዙ እንዴት ነው ማን በምን ውስጥ እንዳለ ማን ምን አይነት ላይፍ እንዳለው የምንተዋወቀው ነገር ብዙ የተከለለ ነው ማለት የግላዊነት የሞላበት ነው። እንግዲህ ያው ሞደርን በሆነ ዘመን ውስጥ የምንኖር ሰዎች ስለሆነን የፕራይቬሲ ኢሹ አለ የተለያየ ነገር አለ እና ጳውሎስ ግን በዚህ ልክ ሳይሆን ከዚህ ባለፈ መልኩ ማለት በሚገርም ኢንቴንሲቲ ነው በጢሞቴዎስ ህይወት ውስጥ ኢንቮልቭ ያደረገው እና አስገረዘው ይላል አይደለ ማለት ምን ያህል ፕራይቬት በሆነው ህይወት ውስጥ ኢንቮልቭ እንዳደረገ የሚያሳይ ነገር ነውና ጳውሎስ ጢሞቴዎስን መንፈሳዊ ልጅ እንዲሆን የመረጠበት ምክንያት የመጀመሪያው እግዚአብሔር ስለመረጠውና በህይወቱ ያለውን የእግዚአብሔርን ፕሮግራም ስለሰማ ስላወቀ ስለተረዳ ነው። በትንቢት እግዚአብሔር በእርሱ ህይወት ያቀደውን ሲናገር ስለሰማ ነውና በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን ጸጋ ስጦታ ቸል አትበል እያለ ጳውሎስ ሲናገረው እንመለከታለን። ማለት ሰምሃው እግዚአብሔር በዚህ ወጣት ህይወት ውስጥ ሊያደርግ ያለውን ሐሳብ ተረድቷል ጳውሎስ አላደል አንዳንድ ጊዜ ወገኖቼ በትንቢትና በተለያየ መንገድ ብቻ ላይሆን ይችላል። አንዳንድ ሰዎች ዲዘርን የማድረጋቸው አቅም በጣም ሃይ ነው። እግዚአብሔር የሰጣቸው ስጦታ ሃይ ነው። በሰዎች ህይወት ውስጥ ያለውን ፕሮግራም የመረዳት አቅማቸው ሃይ ነው እና ጳውሎስ በጢሞቴዎስ ህይወት ውስጥ የነበረውን የእግዚአብሔርን አጀንዳና ፕሮግራም በጣም ተረድቷል። ክብር ለእግዚአብሔር ይሁን። አሁንም በዚህ ዘመን አላደል ሰዎችን በዚህ ልክ ልጅም ልናረጋቸው ወይም አባትም እንዲሆኑን ስንፈልግ የመጀመሪያው ክራይቴሪያችን ሊሆን የሚገባው እግዚአብሔር ስለዛ ሰው ያለውና የተናገረው ወይም ደግሞ እግዚአብሔር በዛ ሰው ህይወት ውስጥ ያለው ፕሮግራም ምንድነው የሚለው ሐሳብ ነው ወደዛ ድራይቭ ሊያደርገን የሚገባው እንጂ ሌላ ኢንቴንሽኖች ሊኖሩን አይገባም። እና ጳውሎስ ለዚህ ወጣት አባት ሊሆን የፈለገበት የመጀመሪያው ኢንቴንሽኑ እግዚአብሔር በዚህ ወጣት ህይወት ውስጥ ያለው ዓላማ ስለተረዳ ነው እና ከዚህ የተነሳ ነው አይደለ ወደዛ አቅጣጫ ልጁ እንኳን ወጣቱ እንኳን በተለያዩ ተግዳሮቶች
ከዛ ከመስመሩ ያልገባ ሲመስል ወደዛ መስመር ሊያስገባው ሲሞክር ነው የምንመለከተው። በአንተ ያለውን ጸጋ አላረል አበረታታለሁ፣ እጆቼን በመጫን አነሳሳለሁ እያለ እግዚአብሔር ወዳለው ፕሮግራም የማስገባት አላረል አባትነት፣ መንፈሳዊ መሪነት ሌላ ነገር አይደለም። ሰዎችን ወደ መንፈሳዊ አቅጣጫ መጠቆምና ወደዛ እንዲደርሱ እግዚአብሔር ወዳሰበላቸው እንዲደርሱ ማድረግ ነውና በዚህ ልክ ጳውሎስ በዚህ ወጣት ህይወት ውስጥ ያለውን ነገር በጣም ተረድቶ ነበረ። ከዚህ የተነሳ ነው አባት ሊሆነው የፈለገው ወይም ደግሞ የቻለው ማለት ነው። ስለዚህ ጳውሎስ ጢሞቴዎስን መንፈሳዊ ልጁ እንዲሆን የመረጠበት ምክንያት የመጀመሪያው ያ ነው። ሁለተኛው ጳውሎስ የጢሞቴዎስን ቤተሰብ ቀርቦ ከማወቁ የተነሳ በቤተሰቡ በኩል በጢሞቴዎስ ላይ የመጣውን በጎ መንፈሳዊ ተጽዕኖ ስለተረዳ ነው። መንፈሳዊ ተጽዕኖ በህይወቱ አላደል ጳውሎስ የጢሞቴዎስን ቤተሰቡንም ያውቃል አላደል ጳውሎስ ጢሞቴዎስን ብቻ ሲንግል አውት አድርጎ ከቤተሰቡ መካከል ከሱ ጋር ብቻ አይደለም ሪሌሽንሺፕ ያለው with the entire family አላደል ቤተሰቡ ማን እንደሆነ ያውቃል። በቤተሰቡ ህይወት ውስጥ ያለውን የእግዚአብሔርን ጸጋ ያውቃል። አባትነት ስንል ሁሉ ጊዜ የጠለቀ ነው አላደል ዴይ ቱ ዴይ በቸርች ስንገናኝ ያለን ሪሌሽንሺፕ ማለት ሳይሆን ደብዙ የጠለቀ ነው። ወደ ቤተሰብ የመጣ ነው አላደል በብዙ ኤሪያ ላይ ኢንቮልቭ ያደረገ ግንኙነት ማለት ነውና ጳውሎስ በዚህ ቤተሰብ ውስጥ ያለውን የእግዚአብሔር ፕሮግራም ተረድቷል። በጢሞቴዎስ ላይ ብቻ ሳይሆን በቤተሰቡ ላይ ያለውን የእግዚአብሔርን ፕሮግራም ተረድቷል። የእግዚአብሔርን ጸጋ ተመልክቷል። ከዚህ የተነሳ በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ። ይህ እምነት ቀድሞ በአያትህ በሎይድ በእናትህም በኤወንቄ ነበረባቸው እያለ ስለ አያቱና ስለ እናቱ ራሱ ጳውሎስ ያለውን መረዳት ሲናገር እንመለከታለን። ስለዚህ ይሄንን ልጅ ሲመርጠው ዝም ብሎ አይደለም ማለት ባክግራውንዱን አይቶ ይሄ ልጅ አመጣጡን አይቶ ይሄ ልጅ የመጣበትን ቤተሰብ ሁሉ ተመልክቶ ነው የመረጠውና ከዚህ የተነሳ በአያትና በእናት ላይ ይሄ መንፈስ ነበረባቸው። ይሄ የእምነት መንፈስ ነበረባቸውና አሁንም ደግሞ ያ የእምነት መንፈስ በአንተ ላይ እንዳለ ተረድቻለሁ ይለዋልና ምን ያህል በቤተሰቡ መካከል ያለውን ቀረቤታ በሱ ህይወት ያለውን ቀረቤታ አመልካች የሆነ ነገር ነው የምንመለከተው። ስለዚህ ቤተሰቡንም ስለሚያውቅ ጳውሎስ ሲመርጥ አይደል ጢሞቴዎስን ስላየው ብቻ በጢሞቴዎስ ኢምፕረስ ስለሆነ ብቻ ሳይሆን የቤተሰብ ህይወቱንም ስለተረዳ ነው እና ለዚህ ነው መንፈሳዊ ልጁ እንዲሆን ከመረጠባቸው ምክንያቶች ብዬ ማስበው አንዱ ይሄ ነው። ምክንያቱም ያው መንፈሳዊ ነገር እንደምታውቁት ከውጪ ብዙ ነገሮችን አስመስለንና እንዴት ነው የመሰልን መኖር እንችላለን። ግን አላረል እቤታችን ያለው ህይወት ደግሞ ወሳኝ ነው አላረል ስለ እናቱ ስለ አያቱ ማወቁ ለጢሞቴዎስ ነው ለጳውሎስ ስለዚህ ልጅ አመጣጥና ባክግራውንድ ያለው መረዳት እና በዚህ ልጅ ህይወት ውስጥ ያለውን የእግዚአብሔርን ፕሮግራም ይበልጥ እንዲረዳ አድርጎታል። ስለዚህ የራሱን እግዚአብሔር በሱ ህይወት ያለውን ነገር ስለተረዳ እግዚአብሔር በቤተሰቡ መካከል ያደረገውንና አሁን በቤተሰቡ መካከል ወደሱ የወረደውን የእግዚአብሔርን ሐሳብ ስለተረዳ ነው ጳውሎስ ጢሞቴዎስን የመረጠው። ማለት እንዲመርጠውና አብረው እንዲሄዱ ካደረጓቸው ኳሊቲዎች መካከል ይሄ ነው። ግን ታውቃላችሁ እነዚህ አይነት ነገሮችን ብናነሳ ሴሌክሽን ሁሉ ጊዜ አላደል ምርጫ የእግዚአብሔር ነው አላደል ጳውሎስ እግዚአብሔር የመረጠው ስለሆነ ነው ጢሞቴዎስን እግዚአብሔር ጢሞቴዎስን የመረጠው ስለሆነ ነው ጳውሎስ የመረጠው አላደል አንዳንድ ጊዜ እኛ ብንፈልግ እንኳን የእግዚአብሔር ምርጫ በህይወታችን ከሌለው ማለት አላደል አሁን ለምሳሌ በአገልግሎት አብሮት ሲሆን ነው የምንመለከተው ጢሞቴዎስ ግን በጢሞቴዎስ ላይ ኮሊንግ የመጣው ከእግዚአብሔር ነው እንጂ ከጢሞቴዎስ አይደለም ከጳውሎስ አይደለም። ስለዚህ የመጀመሪያው መራጭ የመጀመሪያው ወደዚህ ሪሌሽንሺፕ ሰውን የሚያመጣው እግዚአብሔር ነው እና ስለዚህ ያንን የመጀመሪያውን እሱን መረዳታችን በጣም ተገቢ ይሆናል ብዬ አስባለሁ። ጳውሎስ ጢሞቴዎስን ቀርቦ በህይወቱ ያለውን ትጋት ታማኝነትና መልካም ባህሪ ስለተረዳ በእምነት እውነተኛ ልጄ እያለ እውነተኝነቱን ያለውን በህይወቱ ያለውን የእግዚአብሔርን የልጁን ባህሪ
አይደል? የልጁን ባህሪ ስለተረዳ ነው። ማንነቱንም በደንብ አውቆታል። ጳውሎስ በጢሞቴዎስ ሕይወት ውስጥ ያሉትን ድክመቶች በሙሉ ያውቃል። ከዛ የተነሳ ነው እንዲያድርግ እንዲያታድርግ እያለ የሚመክረውና ከዚህ የተነሳ ጳውሎስ ሲመርጠው አይደል ባለማወቅ አይደለም የመረጠው፣ ማለት በማወቅ ነው የመረጠው። በጢሞቴዎስ ሕይወት ውስጥ ያለውን ስትሬንግዝ ያውቃል፣ ያለውን ዊክነስ ያውቃል አይደል? ግን ደስ አይልም ማለት ጳውሎስ የጢሞቴዎስን ስትሬንግዙንም ያውቃል ዊክነሱንም አይደል? ስትሬንግዝ አውቀን ሰዎችን መምረጥ እንችላለን፣ ግን ሰው ዊክነስ አውቆ ሰው መምረጥ ይችላል ወይ አይደል? ትንሽ በጣም የሚያስደንቀው ፓርት እሱ ነው። ጢሞቴዎስ በጣም ፍራጃል የሚመስል ልጅ ነው ስትመለከቱት። ጳውሎስ ዲስክራይብ ሲያደርገው አይደል ከቤተሰቡ ጋር የኖረ ልጅ ነው እና በቃ ሊያበረታታው ሊያነቃቃው በብዙ ነገር ትንሽ ቶሎ ተስፋ የሚቆርጥ አይነት ወጣት ይመስላል። ግን ይህንን ሁሉ እየተመለከተና እያወቀ ችሎ በማወቅ ማለት ነው ተቀብሎ አባት ሲሆነው ነው የምንመለከተው። ትልቅ የእግዚአብሔር ጸጋ ነው ሰዎችን ያላቸውን ዊክነስ እያወቁ ተቀብሎ ከነሱ ጋር መሄድ እና ይሄ በጣም የሚደንቅ የእግዚአብሔር ጸጋ ነው በጳውሎስ ሕይወት ውስጥ ያለው። ስትሬንግዙን ብቻ አይቶ አይደለም ማለት እግዚአብሔር በሱ ያስቀመጠውን ጸጋ ብቻ ተመልክቶ አይደለም፣ ዊክነሱንም እያየ ልጁ አለመቻሉንም እያየ አይደል በጣም ነገሮችን እንዴት ነው በጣም ፍርሃት ነበረው። ለምሳሌ እግዚአብሔር የሰጠ የፍርሃት መንፈስ አይደለም እያለ ራስን የመግዛት እንጂ የኃይል መንፈስ ነው እንጂ እያለ አይደል በልጁ ሕይወት ውስጥ ፍርሃት አለ ማለት የሆነ የእግዚአብሔርን ነገር ሙሉ ለሙሉ ግራስፕ ያደረገ ወጣት አይመስልም እና ግን እየታገሰ ክብር ለእግዚአብሔር ይሁን እና በዚህ መልኩ ከነዚህ ኳሊቲዎች ተነስቶ ነው ጳውሎስ ጢሞቴዎስን መንፈሳዊ ልጁ እንዲሆን የመረጠው እና በማወቅ ነው። ዊክነሱን በማወቅ ነው። የእግዚአብሔርን ፕሮግራም በሕይወቱ ያለውን በማወቅ ነው። የቤተሰቡን ሕይወትም በማወቅ ነው እና እነዚህ ነገሮች በጣም አንድ መንፈሳዊ አባት አንድ መንፈሳዊ ልጄ ለማለት ሲያስብ እነዚህ ነገሮች ወሳኝ ናቸው። ደግሞ አንድም መንፈሳዊ ወጣት መንፈሳዊ አባት በላዩ ላይ ሊሾም ሲያስብ እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ነገሮች በጣም ወሳኝ ናቸው። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ ጳውሎስና የእግዚአብሔር ባህሪ ጳውሎስ ገና የእግዚአብሔር ባህሪ ያልተለማመደውን ለአገልግሎት ለምን ሊመርጥ ቻለ? እግዚአብሔር በጢሞቴዎስ ምርጫ ላይ ለምን ዝም አለ የሚል ጥያቄ ነው የመጣው። ጳውሎስ ገና የእግዚአብሔርን ባህሪ ያልተለማመደው እግዚአብሔርን መምሰል ያልተለማመደውን ሰው ለምን መረጠ? እና ከዚህ ጥያቄ በመነሳት እንግዲህ እግዚአብሔርን ስለመምሰል ግልጽ ያልሆኑ ያልገቡ ነገሮች ወይም ግልጽ ያልሆኑ ነገሮች እንዳሉ ጥያቄው ያመላክታል። የመጀመሪያው ወገኖቼ እግዚአብሔርን መምሰል የሚለው ሐሳብ የባህሪ ጉድለት ላለባቸው ሰዎች ብለን የምንተወው ጉዳይ አይደለም። ወይም ደግሞ ገና አይደል እግዚአብሔርን የመምሰል ባህሪ ያልተለማመደውን ሰው እንዴት ጳውሎስ ለአገልግሎት መረጠ ብለን ስናስብ ተለማምደው የጨረሱ ሰዎች አሉ ብለን እያሰብን ነው ማለት ነው በሌላው ሳይድ። ስለዚህ እግዚአብሔርን መምሰል የሚለው ሐሳብ የባህሪ ጉድለት አለባቸው ብለን ለምናስባቸው አማኞች ብቻ የተተወ አይደለም አይደል? ሁላችን የአዳም ፍጥረቶች በሙሉ ከአዳም ጀምሮ ያለው የሰው ልጅ በሙሉ በውድቀት ውስጥ ስለሆነ ከዚህ የተነሳ ይሄ እግዚአብሔርን መምሰል የሚለው የመጀመሪያው አይደል ሰውን በአምሳላችን እንደ መልካችን እንፍጠር ከሚለው ሐሳብ ብዙ ጊዜ ተደጋግሞ እንደሰማነው በዚህ ክፍለ ጊዜ ከዛ ሐሳብ ወድቀናል። አሁን ደግሞ በክርስቶስ ኢየሱስ እግዚአብሔር ያንን ኢሜጅ መልሶታል እና ግን ያ ኢሜጅ ቢመለስም ዕለት ግን ደግሞ እኛ በመለማመድ ፕራክቲስ በማድረግ ነው ወደዛ ሙላት የምንደርሰው። ስለዚህ ከዚህ ማንም ኤግዘምት አይደለም አይደል? ከዚህ እግዚአብሔርን መምሰል ከሚለው ሐሳብ እንዴት ነው ይሄ የማይመለከተው አማኝ የለም እና ጳውሎስ የእግዚአብሔር ባህሪ ያልተለማመደውን ሰው የመረጠበት ለአገልግሎት ሊመርጥ የቻለው ሁላችንም እንደዛ ስለሆነ ማለት የእግዚአብሔርን ባህሪ ያልተለማመደ ሰው ነው ሁሉም ሰው ማለት የሆነ ሰው በተወሰነ ደረጃ ተለማምዶ ሊሆን ይችላል፣ የሆነ ሰው ደግሞ በተወሰነ ደረጃ ብለን የደረጃ ልዩነትና የአካሄድ ልዩነት ሊኖረን ይችላል እንጂ ሁላችን እኩል ነን። ሁላችንም እግዚአብሔር የሚመለከተንና የሚያውቀን በዚህ ልክ ነው። ስለዚህ ጳውሎስ ይሄንን ሲያደርግ
ሁላችንም ማለት ሁሉም የሰው ልጅ በሙሉ በዚህ አይነት ህሳቤ ውስጥ እንዳለ ስለተረዳ ነው። እግዚአብሔርን መምሰል ማለት በማያቋርጥ መንፈሳዊ እድገት ውስጥ መገኘት ማለት ነው። ስለዚህ የጨረሰ ሰው የለም። እግዚአብሔርን መስሎ ጨረሰ ከዛ በኋላ እግዚአብሔርን የመሰለ ሰው ስለሆነ ወደ አገልግሎት ይምጣ የምንለው ሰው የለም። አይደል? እየተሰራን የምንሄድ የምናድግ ሰዎች ነን። ተሰርተን የጨረስን ሰዎች አይደለንም። አይደል? ተሰርተን ተጨርሰን መተን የምናገለግል ሰዎች አይደለንም። እና ጳውሎስም ይሄንን የተረዳ ሰው ነው። አይደል? እርሱ ራሱ እንኳን ገና እኮ ሊይዘው የምፈልገው የኋላዬን እረሳለሁ ከፊቴ ያለውን ለመያዝ እዘረጋለሁ እያለ ጳውሎስ ራሱ ያንን የተያዝኩበትን መያዣ ይዛለሁ ብዬ እፈጥናለሁ ይላል። አይደል? እሱ ራሱ እንኳን በዚህ አይነት ልክ እስከ ሶስተኛው እንዲያለውን ሰው አውቃለሁ እስከ ሶስተኛው ሰማይ ተነጠቀ ለሰው ሊሰማ የማይችለውን ድምጽ ሰማ ብሎ የሚናገረው በሶስተኛ ሰው አስመስሎ ስለራሱ የሚናገረው ራሱ ጳውሎስ እንኳን በዚህ መንፈሳዊ እድገት ውስጥ ያለ ሰው ነው አይደል? የጨረሰ ሰው አይደለም። ራሱን ግራጁዌት እንዳደረገ ወይም እንደጨረሰ ሰው አይደለም የሚያስበው። ስለዚህ መንፈሳዊነትን ወይም ደግሞ አገልግሎትን ስናስብ የጨረሱ ሰዎች የሚመጡበት ቦታ አይደለም። የጨረሱ ሰዎች የሚመጡበት ቦታ ሳይሆን ሰዎች እየተሰሩ የሚሰሩበት ቦታ ነው። አገልግሎት እየተሰሩ የሚሰሩበት ቦታ ነው። እና ጳውሎስ ይሄንን ስለተረዳ ነው ይሄንን ወጣት ወደ አገልግሎት ያመጣው ማለት ነው። በወደቀው አዳማዊ ማንነት ውስጥ ስላለን ሁላችንም እግዚአብሔርን መምሰል ልንለማመድ የግድ ይገባል። እና አገልግሎት ብቁ ሰዎች የሚሰማሩበት ሳይሆን ለማደግ ወይም መንፈሳዊ እድገትን ለመለማመድ የፈቀዱ ሰዎች የሚሰማሩበት መስመር ነው። ስለዚህ አገልግሎትን ስናስብ የሆነ የጨረሰ ሰው እንዲመጣ ሳይሆን የምንፈልገው ጳውሎስ ያልጨረሰውን ሰው ያመጣው ገና ያልተለማመደ ብለን ያሰብነውን ሰው ያመጣው እግዚአብሔር የዛሬን ሳይሆን የሚያየው እግዚአብሔር የወደፊቱን ነው በህይወታችን የሚያየው። አይደል? ጳውሎስ ያየው የዛሬውን ልጁን ጢሞቴዎስን ወጣቱን ጢሞቴዎስን ብዙ ነገር ያልቻለውን ጢሞቴዎስን ሳይሆን የነገውን ፓስተር አይቷል። የነገውን የኤፌሶን ቤተክርስቲያን መሪ አይቷል። እና አንዳንድ ጊዜ ወገኖቼ በሰዎች ህይወት የሰዎችን ነገ ማየት የመሰለ ትልቅ ነገር የለም። እና ጳውሎስ ያንን ስለተረዳ ያንን ስለተመለከተ ነው ጢሞቴዎስን የመረጠው ማለት ነው። እና ከዚህ የተነሳ ነው አንዳንድ ጊዜ አፎርድ አናደርግም። ሰዎች ጨርሰው እንዲመጡ ነው የምንፈልገው። ሰዎችን ካልጨረሱት ማንነታቸው ጋር እንዲመጡ አንፈቅድላቸውም። አይደል? የተጨረሰ ያለቀለት ሰው እንፈልጋለን። ግን ሁላችን በዚህ ምድር ማንም ቢሆን አገልጋይም ቢሆን ተገልጋይም ቢሆን ሁሉም ሰው በዚህ ልክ እግዚአብሔር ይሄ እግዚአብሔርን መምሰል የሚለው ሐሳብ በህይወቱ ተፈጽሞ ያበቃለት ሰው የለም። እና ሁሉ ጊዜ አገልግሎትን ከዚህ አቅጣጫ መመልከት እና ሰዎችንም በዚህ አቅጣጫ መመልከት ተገቢ ይሆናል። እግዚአብሔር ጢሞቴዎስን የመረጠበት ምክንያት የማይበቁ ሰዎችን አብቅቶ ስለሚጠቀም ነው። አይደል? መንፈሳዊነትን ያልተለማመደውን ሰው ወይም ደግሞ ገና መንፈሳዊነትን እንዲለማመድ ጳውሎስ የሚጋብዘውን ሰው እግዚአብሔር የመረጠበት ምክንያት እግዚአብሔር እንደምታውቁት አብቅቶ የመጠቀም ነገር ነው ሲያደርግ የምንመለከተው። በመጽሐፍ ቅዱስ የትኛውም ስፍራ ስትሄዱና ስትመለከቱ ወጣቶች አንበቃም ያሉ አልችልም ያሉ ሰዎች ናቸው በእግዚአብሔር መንግስት ውስጥ ትልቅ የሆነ የእግዚአብሔር ሐሳብ በህይወታቸው አልፎ ያለፉ ሰዎች እንደዛ አይነት ሰዎች ናቸው። ዳዊትን ብንመለከት የ17 ዓመት ልጅ ነው። ዮሴፍን ብንመለከት እንደዛ እሱም የ17 ዓመት አካባቢ የሆነ ወጣት ነው። ሌሎቹንም ሙሴንም ብንመለከት እኔ መናገር አልችልም ያለ ወጣት ነው። ግን እግዚአብሔር የሚያደርገው ሰዎችን አብቅቶ ብቁ አድርጎ በህይወታቸው ሰርቶ ለሆነ ነገር ያበቃቸዋልና ከዚህ የተነሳ ነው እግዚአብሔር እንደሚያይ ሰው እንደሚያይ እግዚአብሔር ስለማያይ እግዚአብሔር በሰዎች ህይወት ውስጥ ያለውን ነገር አስቀድሞ ስለሚያውቅ ነው። እና በዚህ ልክ ነው ጳውሎስ ጢሞቴዎስን የመረጠበት ምክንያት ይሄ ነው ብለን ልንል እንችላለን ማለት ነው። አራተኛው ጥያቄ የአሮጊቶች ጨዋታ ሲል ምን ማለት ነው ወይንም ምንን ለማሳሰብ ነው የሚል ጥያቄ ነው። ይሄ ጥያቄ የአሮጊቶች ጨዋታ የሚለው በአብዛኞቹ ትርጉሞች ላይ የአሮጊቶች ከንቱ ተረት ብሎ ተተርጉሞ እናገኘዋለን። ይህንን ማለት ጳውሎስ በአንደኛ ጢሞቴዎስ 4:7 ላይ ሊያስገነዝበን እንደሚፈልገው
ከንቱነትና ዓለማዊነትን የሚያመላክት ነገር ነው። ከንቱነትና ዓለማዊ ነገርን ትኩረትን ከወንጌሉ ዋና ዓላማና እውነት የሚወስዱ ከንቱ ሃይማኖታዊ ጥቅም የሌላቸውን ተረቶችና ልማዶች ነው ጳውሎስ የአሮጊቶች ጨዋታ የሚለው አይደል? ምንም ፋይዳ የሌለው አይደል? በሰው ህይወት ውስጥ ምንም ማድረግ የማይችል እንዴት ነው ሲወራ ሊጣፍጥ ይችላል፣ ሲወራ ቀልብ ሊወስድ ይችላል፣ ሲወራ የሆነ አይደል አቴንሽን ሊወስድ ይችላል። ግን ነገሩ ሲመዘን በሰው ህይወት ውስጥ ምንም ፋይዳ የሌለው አይደል የአሮጊቶች ጨዋታ ይላል። እና ያው በእድሜ የገፉ ሰዎች እንግዲህ ብዙ ጊዜ እንደምንመለከተው የሚጫወቷቸው ጨዋታዎች ጊዜውም ስላለ ሁሉንም አይነት ጨዋታ ነው አይደል? ብዙ ቁም ነገሮች እንዳሉ ሁሉ ደግሞ ቁም ነገሮች የሌሉባቸው ጨዋታዎችም ደግሞ በቀኖቻቸው መካከል ሊንጸባረቁ ይችላሉ። እና አንዳንድ ጊዜ አይደል እንዴት ነው ዋጋ ያላቸውን ነገሮች እንደሚነጋገሩ ሁሉ ዋጋ የሌላቸው ደግሞ ዝም ብሎ ባዶ የሆኑ ነገሮችን ደግሞ አሉ ማለት ነው። እና ጳውሎስ በዚህ ክፍል ላይ ከንቱነትና ዓለማዊነትን የተላበሱ ማንኛውም ንግግሮች፣ አስተምህሮቶችን የሚመለከተውን ሐሳብ ነው የአሮጊቶች ከንቱ ተረት ወይም ደግሞ የአሮጊቶች ጨዋታ የሚለው። ሌላው ደግሞ መንፈሳዊ ብልሹነትን ልባስ ያደረጉ ማንኛውም ንግግሮችና አካሄዶችን ነው ጳውሎስ የአሮጊቶች ጨዋታ የሚለው። መንፈሳዊ ብልሹነትን የተላበሱ ማንኛውም ንግግሮች አይደል? በአንደበቶቻችን የሚወጡ ነገሮች በሙሉ መንፈሳዊነትን ሊያንጸባርቁ ይገባል። ያንን የማያንጸባርቁ ወይም ደግሞ በእግዚአብሔር መንግስት ውስጥ ፋይዳ የሌላቸው አይደል ከወንጌሉ ጋር ምንም የማይታረቁ ሐሳቦችን እነሱን ነገሮች ነው ማለት መንፈሳዊ ቦታ ላይ መንፈሳዊ አስመስሎ እነዚህን ነገሮች ማቅረብን ነው ጳውሎስ የአሮጊቶች ጨዋታ ያለው አይደል? ከወንጌል የተጻረረ ወንጌልን የማይከተል ወይም ደግሞ ከወንጌል ጋራ የማይተባበር ማንኛውም አካሄድን ነው ጳውሎስ በዚህ ስፍራ የአሮጊቶች ጨዋታ የሚለው። እና ሌላው የሐሰተኛ ትምህርቶችን በይበልጥ ጳውሎስ በዚህ ክፍል ላይ እነዚህ አይደል መጀመሪያ እንዳነሳናቸው የኖስቲሲዝምን አስተምህሮ በመካከላቸው ነበረ። የህግ አስተማሪዎች ነበሩ አይደል? ሰው ራሱን ማግኘት አለበት፣ ሰው ዲቫይን የሆነ ኔቸር አለው እና ያንን ራሱን ማግኘት አለበት። ያንን ራሱን ሲያገኝ ነው ሰው መንፈሳዊ ነው ብለን የምንለው የሚሉ አይነት አስተምህሮቶች ነበሩና ምንድነው የትውልዶች ቆጠራ በመካከላቸው ነበረ። ከዚህ የተነሳ አይደል ጳውሎስ ያያቸው የሐሰት ትምህርቶች ነበሩ ማለት ነው። እና እነሱን ነው ጳውሎስ ምን የሚላቸው የሐሰተኛ ትምህርቶችን ነው ምን የሚላቸው የአሮጊቶች ጨዋታ የሚላቸው። ማለት በሰው ህይወት ውስጥ መጥተው ምንም ፋይዳ የሌላቸው ምንም ማድረግ የማይችሉ የሆኑ ነገሮችን ነው ጳውሎስ እያነሳ የአሮጊቶች ጨዋታ የሚለው ማለት ነው። የመጀመሪያው ጥያቄ እዚህ ክፍል ላይ ቁጥር 4 ላይ ይሄ ሲሆን፣ ሁለተኛው ጥያቄ ደግሞ እዛው ቁጥር 4 ላይ የአሮጊቶች ጨዋታ በእኛ ዘመን አለ ወይ የሚለው ነው የምንመለከተው። እኔ አሁን አለ ብዬ ነው ማምነው። በአሁኑ ዘመን ወይም በዚህ ጊዜ የአሮጊቶች ጨዋታ ግን መልኩ የተለየ ሊሆን ይችላል። ጳውሎስ ባስቀመጠው አይነት መንገድ የማናገኛቸው ወይም አይደለ በአደባባይ በቤተክርስቲያን አካባቢ የማይወሩ አይደል በዛ አካባቢ ኢንተርቴን የማናደርጋቸው ነገሮች ሊሆኑ ይችላሉ። ግን የሉም ማለት ግን አይደለም፣ አሉ። እነዚህ ጨዋታዎች እነዚህ ይሄ የአሮጊቶች ጨዋታ ያላቸው ሐሳቦች ዛሬም በዚህ ዘመን አሉ። በደንብ ዓለማዊ ወሬዎችና ሐሜቶች አሉ። በሰዎች ህይወት ላይ የሚያጠነጥኑ ከክርስትና መንፈሳዊ እድገት ጋር ግንኙነት የሌላቸው ለመንፈሳዊ እድገት ማነቆ የሆኑ አሁንም በዚህ ዘመን የአሮጊቶች ጨዋታ የሆኑ ነገሮች አሉ። ከመንፈሳዊነት የሚያጎድሉ በዛ መንፈሳዊነት እንዳንገኝ የሚያደርጉ እንደዚህ አይነት አካሄዶች አሉ። ስለዚህ የሉም ማለት አይደለም። ምንድነው ጳውሎስ በነበረበት ወይም ደግሞ ለጢሞቴዎስ በጻፈለት በዛ ዘመን የነበሩ አይነት ላይሆኑ ይችላሉ። የመልክ ልዩነት ሊኖራቸው ይችላል። የአቀራረብ ልዩነት ሊኖራቸው ይችላል። የይዘት ልዩነት ሊኖራቸው ይችላል። ግን ያው እንደምታውቁት ሰይጣን በተለያየ ዘመን ሐሳቡንና ነገሩን ሰይጣናዊነቱን በተለያየ መልኩ ነው የሚገልጸው እና በዚህ ልክ በተለያየ መንገድ
ይኖራል ብዬ ነው ማስበው፣ አለ ብዬ ነው ማስበው። እና ከንቱ ፍልስፍናዎች አሉ ሰዎችን የሚገዙ። ይልቁንም አሁን በኢትዮጵያ ምድር እንደምትመለከቱ ወጣቶች እየተነሱ አለ አይደል ሰልፍ አዌርነስ እያሉ በዚህ በዌስተርኑ ዓለም ያለውን አሁን በዌስተርን ዓለም ያሉ ሰዎች ሞክረው ያልጠቀማቸውን ህሳቤዎች፣ ፍልስፍናዎች አሁን በአፍሪካ ያሉ ወጣቶች እንደ አዲስ እየገዟቸው ያሉበት ጊዜ ነው አለ አይደል። ዩኒቨርስ አምላክ ከማለት እግዚአብሔር ከማለት ይልቅ ዩኒቨርስ የኒው ኤጅ ሙቭመንት እንደነዚህ አይነት ፍልስፍናዎች በአንተ ውስጥ ነው አቅም ያለው ጉልበት ያለው አንተ ጋር ነው፣ አንተ ራሱ ትንንሽ እግዚአብሔር ነው ወይም ደግሞ ዲቫይን የሆነ ኔቸር አለ በውስጥ የሚል የሆነ ዲሞኒክ የሆነ አካሄድ ያለበት ፍልስፍናና ትምህርት አለ ዛሬም በዚህ ዘመን። እና ወጣቶች እየተነሱ ብዙ ነገር ሲናገሩና ያንን አይነት ትምህርት ሲያስተጋቡ በዚህም ዘመን እንመለከታለን። ስለዚህ ብዙ አይነት ፍልስፍናዎች አሉ። ስለዚህ ጳውሎስ የአሮጊቶች ጨዋታ የሚላቸው በዛ ዘመን የነበሩ አይነቶች ዛሬም በዚህ ዘመን አሉ። ቅጥ ያጣ በራስ መተማመን የሚያስተምሩ አነቃቂ ትምህርቶች አሁንም ቅድም እንዳልኩት በኢትዮጵያ ምድር በይበልጥ አሁን ይሄ በጣም በስፋት አላል ህዝቡ ለመስራት ለመነቃቃት እንዴት ነው አላል በህይወቱ የሆነ ነገር ሰርቶ የማለፍ ፍላጎት የተጫረበት ስለሆነ ወጣቱ ያንን እንዲያደርግ የሆነ ኢነርጂ ይፈልጋልና ያንን ኢነርጂ ሊቀዳ የሚፈልገው ከሮንግ ቦታ ነው እና ቅጥ ያጣ በራስ መተማመን የሚያስተምሩ አነቃቂ ትምህርቶች አላል አነቃቂ ትምህርቶች በቃ ሰው ራስ ተኮር እንዲሆን በራሱ ላይ እንዲተማመን አላል ከእግዚአብሔር የሆነ ዲፔንደንሲ እንዳይኖረው ከእግዚአብሔር ይልቅ አለ በእግዚአብሔር ላይ ባለ መተማመን አላል በእግዚአብሔር ላይ ባለ እምነት ከመኖር ይልቅ ሰው በራሱ እንዲተማመን ሰልፍ የሆነ ተኮር ራስ ተኮር እንዲሆን የሚያደርጉ እንደዚህ አይነት ትምህርቶች ጳውሎስ የአሮጊቶች ጨዋታ ካላቸው ነገሮች ጋር አብረው የሚሄዱ ናቸው ማለት ነው። እና ልዩነቱ በመሰረታቸው ልዩነት የላቸውም ማለት ጳውሎስ በተናገረበት ዘመን የነበሩ የአሮጊቶች ጨዋታ ያላቸው ሐሳቦችና በእኛ ዘመን ያሉ ሐሳቦች ልዩነት የላቸውም። ግን ያቀራረብ ልዩነት ወይም ደግሞ የይዘት ልዩነት የአንዳንድ ልዩነቶች ይኖሯቸው ይሆናል። ለምሳሌ በኢንተርኔት በማህበራዊ መገናኛዎች በብሎጎችና በዩቲዩብ አማካይነት የሚሰራጩ አይደል ድሮ እንደዛ አልነበር ዋን ቱ ዋን ነበረ አቀራረባቸው። አሁን ሰዎች ጋር የሚደርሱበት መንገድ በጣም በፍጥነትና በሚገርም ሁኔታ ሆኗል አይደል ቴክኖሎጂ ካመጣው ነገር ጋር ተነስተን ማለት ነው። ስለዚህ ያቀራረብና ያካሄድ ወይም ደግሞ ተደራሽነቱ በሚገርም ፍጥነት በሆነበት ልክ የሆነ ክፋት አለና ስለዚህ በዛ ዘመን የነበረው ነገር በዚህ ዘመን በበለጠ ቁጥርና በበለጠ መጠን አለ የሚለውን ሐሳብ ነው የምንወስደው ማለት ነው። ስለዚህ የአሮጊቶች ጨዋታ በዚህ የሚመስሉ ከመንፈሳዊነት የሚያስቀሩ ነገሮች በዚህም ዘመን አሉ ማለት ነው። ቶሎ ላለው ጥያቄ 5 ጳውሎስ እግዚአብሔርን መምሰል አለብህ ብሎ ሲለው ከመነሻው ጢሞቴዎስ የግል የሆነ የባህሪና የአካሄድ ችግር ነበረበት ብለን መውሰድ እንችላለን ወይ የሚል ጥያቄ ነው። ቅድም ለማለት እንደሞከርኩት ጳውሎስ እግዚአብሔርን መምሰል የሚለውን ሐሳብ ኢንትሮዲዩስ ሲያደርግ አላደል የሰዎችን ችግር በመመልከት ወይም ደግሞ ሰዎች የባህሪ ችግር አላቸው ብሎ በማመኑ ሳይሆን ሁላችን የአዳም ልጆች በሙሉ በዚህ እግዚአብሔርን መምሰል ውስጥ ማለፍ ያለብንና አላደል ይሄ እንዴት ነው የሆነ ሰው ባህሪው የተበላሸ ነው ብለን ላሰብነው ሰው ብቻ ሴት የተደረገ ወይም የተለየ ነገር ሳይሆን ለሰው ልጅ በሙሉ የሚገባ እግዚአብሔር በልጁ በክርስቶስ ኢየሱስ የመስቀል ስራ ካደረገው ነገር አንዱ የሰዎች ያንን ኢሜጅ መልሰው በህይወታቸው እንዲያገኙ ነው ያደረገውና ይሄ ለሰው ልጆች በሙሉ የተሰጠ ነገር ነው እንጂ የሆነ ሰው የባህሪ ችግር ስላለበት እግዚአብሔርን መምሰል ለዛ ሰው ያስፈልገዋል የምንለው ጉዳይ አይደለም ቅድም እንዳልኩት ማለት ነውና ጳውሎስ በህይወቱ በጢሞቴዎስ ህይወት ያካሄድ ችግር ስለተመለከተ ነው ለማለት አንደፍርም ያንን እንድንደፍር የሚያደርገን ነገር የለም። ግን ብዙ ማንኛውም ችግሮች ግን ደግሞ በህይወታችን ሲነሱ
የሚነሱበት ምክንያት ምንድነው? እግዚአብሔርን አለማወቅና እግዚአብሔርን አለመምሰል ነውና ችግሮች ካሉ እውነት ነው መንስኤያቸው ያ ነው የሚሆነው። ግን ጳውሎስ ግን ኢንቴንሽኑ አላደል የተነሳበት ሐሳብ ግን እግዚአብሔርን መምሰል ይሄ ልጅ የባህሪ ችግር ስላለበት እግዚአብሔርን መምሰልን ላስተምረው ወይም ደግሞ ወደዛ እንዲመጣ ላድርገው በሚል አይደለም። እግዚአብሔርን መምሰል ለሁሉም ነው። ራሱ ጳውሎስ የሚለማመደውና ያልጨረሰው ህይወት ነው፣ መንፈሳዊ ልምምድ ነው። ስለዚህ በዚህ መልኩ ነው ልንረዳ የምንገባን። በህይወቱ ለማበረታታት ነው እሱ ጳውሎስ ጢሞቴዎስን በዚህ እግዚአብሔርን በመምሰል የህይወት ጉዞ ውስጥ እንዲመጣ ወይም ደግሞ በዚህ እድገት ውስጥ ራሱን እንዲያስገባ ወይም በዚህ እድገት ውስጥ እንዲመላለስ ሲመክረው የምንመለከተው በህይወቱ ለማበረታታት ነው። በክርስትና ጉዞ እንዲጸናና እንዲያደርግና እንዲጸና ለማድረግና ለማበረታታት ነው ጳውሎስ ይሄንን ያደረገው። ራስህን አስለምድ የሚለው ቃል በግሪክ ጂምናስቲክስ ከሚለው ቃል የመጣ ነው። በቋሚነትና በትጋት መለማመድ ማለት ነው። እና አላደ ሁሉ ጊዜ እንዴት ነው የስፖርት እንቅስቃሴ ለአካላዊ ብቃት በጣም ኢምፖርታንት እንደሆነ በህይወታችን በምድር በምንኖርበት ጊዜ ከሚያስፈልጉ ነገሮች መካከል አንዱ እንደሆነ አላል ረጅም የሆነ እድሜ ለመኖር በጤንነት ለመኖር ከሚያስፈልጉ ነገሮች መካከል አንዱ እንደሆነ መንፈሳዊ ጤንነት ተጠብቆ እንዲኬድ ካስፈለገ እግዚአብሔርን መምሰል መለማመድ የግድ ነው። ስለዚህ ይሄ ለሁሉም የሆነ ስለሆነ ነው እንጂ ጳውሎስ በተለየ መንገድ በጢሞቴዎስ የባህሪ ችግር ስለተመለከተ አይደለም። ግን የባህሪ ችግርንም ደግሞ የሚቀርፍና እግዚአብሔር ወደ ፈለገው ሐሳብ የሚያመጣ ሐሳብ ነው እግዚአብሔርን መምሰል የሚለው ማለት ነው። በአገልግሎቱ ለማበረታታት ነው። በአገልግሎቱ አለ አይደል አሁን ከደረሰበት ደረጃ ይበልጥ ወደፊት እንዲገፋ ብሎ ከማሰቡ የተነሳ ነው ጳውሎስ እግዚአብሔርን መምሰልን በይበልጥ ትኩረት እንዲያደርግበት ለጢሞቴዎስ የሚመክረው ማለት ነው። እግዚአብሔርን መምሰል የሁል ጊዜ ስለሆነ ነው አይደል የሚመክረው የሁል ጊዜ ስለሆነ ነው። ሰው በረታው በቃኝ አይደል የሆነ መንፈሳዊ ደረጃ ላይ ደረስኩ ያለም ቀን እግዚአብሔርን መምሰል ያስፈልገዋል አይደል አያስፈልገውም የምንለው ሰው የለም። እና ጳውሎስ እግዚአብሔርን መምሰል አለበት ብሎ ሲለው ከመነሻው ጢሞቴዎስ የግል የሆነ የባህሪ አካሄድ ወይም ችግር ስለነበረበት ሳይሆን ከነዚህ ሐሳቦች ተነስቶ ነው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ከሰዓታችን አንፃር ትንሽ እየሮጥኩ እንደሆነ አውቃለሁ። ስድስተኛው ጥያቄ ጳውሎስ ሴት ልጅ በወንድ ልጅ ላይ አትሰልጥን፣ በማህበር ዝም ትበል ይላል። ሆኖም ግን በዚህ ዘመን ሴት ሰባኪዎችና አስተማሪዎች በስፋት እንመለከታለን። ይሄን እንዴት ታስታርቀዋለህ የሚል ሐሳብ ነው። እንግዲህ ጳውሎስ የተናገረውን ሐሳብ አንስተን የተመለከትናቸው ሐሳቦች ነበሩ። ማለት አንዳንድ ሁለት አመለካከቶች አሉ በዚህ ጉዳይ ላይ ሁለት አመለካከቶች አሉ። የመጀመሪያው አመለካከት በየትኛውም ጊዜ የማይለወጥ አቋም ነው የሚሉ ሰዎች አሉ። ማለት ለየትኛውም ዘመን ቤተክርስቲያን ላለች ቤተክርስቲያን የሚሰራ ነው ብለው ይሄንን አላደል ዩኒቨርሳል የሆነ የማይለወጥ አቋም እንደሆነ ጳውሎስ በዛ ክፍል ላይ የተናገረው አድርገው የሚወስዱ ሰዎች አሉ። መመሪያው ዘላለማዊ ነው። ይህ አቋም በጳውሎስ የተሰጠው መመሪያ ሁለንተናዊና ዘላለማዊ ነው ብሎ ያምናል። ምክንያቱም ጳውሎስ መመሪያውን ለመደገፍ የሰጠው ምክንያት የፍጥረትን ቅደም ተከተልና የውድቀትን ክስተት ጠቅሶ ነው ይሄንን ነገር የተናገረው። ከዚህ ተነስተው አንዳንድ ሰዎች ይሄ ዘላለማዊ የማይሻር በየትኛውም ዘመን ሊሆን የሚገባው ነው፣ ስለዚህ ሴት ልጅ በዚህ ልክ በቤተክርስቲያን ውስጥ ወይም በወንድ ልጅ ላይ ልትሰለጥን አይገባም የሚል አቋም ያላቸው ሰዎች አሉ። በሌላው ሳይድ ደግሞ ሁለተኛው አቋም ደግሞ ነፃ አቋም የሚባለው አቋም ነው። እና ይሄ ነፃ አቋም የሚባለው ደግሞ መመሪያው ጊዜያዊና ባህላዊ ነው። ማለት ኮንቴክስቱን የጠበቀ ነው። ጢሞቴዎስ በነበረበት ቤተክርስቲያን በኤፌሶን የተፈጠሩ ነገሮች አሉ፣ የነበሩ ሐሰት ትምህርቶች አሉ። ከዚህ የተነሳ ሴቶቹ እየተለማመዷቸው የነበሩ ነገሮች አሉ። ጳውሎስ ያንን ነገር ለማስወገድ የተናገረው ነገር ነው። ስለዚህ ይሄ ነገር ሊታይ የሚገባው ኮንቴክስቱን በጠበቀ ሁኔታ ነው እንጂ አላደል ዘላለማዊ የሆነ ትዕዛዝ ተደርጎ ሊወሰድ አይገባውም የሚሉ አመለካከቶች አሉ። ስለዚህ አሁን በዚህ ዘመን በዚህ ልክ የሴቶችን አገልግሎት በቤተክርስቲያን ስንመለከት
ያንን ያመጣው ነገር እነዚህ አመለካከቶች ናቸው ማለት ነው። ስለዚህ ምንድነው አንዳንድ ነገሮች አሉ ወገኖቼ በህይወታችን ወይም በቤተክርስቲያን በመንፈሳዊ ህይወታችን በጣም የማንደራደርባቸው ጉዳዮች አሉ። ለምሳሌ ደህንነትን በተመለከተ መዳን በማን ነው የሚለው ሐሳብ በቃ አንድ ብቻ ነው አይደል? ነጭና ጥቁር ነው፣ የለየ ነው፣ ግሬይ ኤሪያ የለውም አይደል? የወጣ ነው። አዲስ ትምህርት ወይም አዲስ እንዲና እንደዛ የሚባል ነገር የለውም። ግን ህይወታችንን የማንሰጥላቸው ደግሞ መንፈሳዊ እውነቶች አሉ። ማለት ቢሆኑ ጥሩ ባይሆኑ የምንላቸው እና እንዴት ነው ህይወቴን እሰጥለታለሁ የማንላቸው ጉዳዮች አሉ። በህይወት ዋና ያልሆኑ ነገሮች አይደል? እንዲህ ቢሆንም እንደዛ ቢሆንም የማይጎዱ እንደ ኮንቴክስቱ ተወስዶ በዚህ ዘመንና በዚህ ጊዜ ምን ይሰራል ምን ይፈቀዳል የሚለውን ነገር አይደል በእኛ አውድ አምጥተን ነገሩን ተርጉመን ልንወስደው የምንችላቸው ነገሮች አሉ። እና የሴቶችም አገልግሎት በዚህ ስፍራ ላይ አሁን ስንመለከት እንደው አይደል ለምሳሌ የጥምቀትን ጉዳይ ስትመለከቱ የፕሮቴስታንት ቤተክርስቲያኖች ሆነው ወይም ደግሞ የወንጌል አማኞች ሆነው ግን ደግሞ በጥምቀት ላይ የተለያየ አመለካከት ያላቸው አብያተ ክርስቲያናት አሉ። ልክ እንደሱ እንደዚህ አይነት አሁን የሴቶችን አገልግሎት በተመለከተ እንደዚህ አይነት የልዩነቶች ሊኖሩ ይችላሉ። ግን አይደል ከህይወት የሚያጎሉ አይደሉም። በዛም አንደኛው ይሄንን ስላደረገ አንደኛው ያንን ስላደረገ የሚያስኮንኑም የሚያጸድቁም ጉዳዮች አይደሉም። ምክንያቱም እኔ በእነዚህ ሳይዶች በእነዚህ ሁለት ፖይንቶች ላይ ሆኜ ሁለቱንም ደግፌ በእኩል ደረጃ መከራከር እችላለሁ። መጽሐፍ ቅዱስ ለሁለቱም በቂ መከራከሪያ የሚመስሉ ሐሳቦች አሉት እና ስለዚህ ከዚህ ተነስተን አይደል ይሄኛው ነው ትክክል ያኛው የተወገዘ ነው ማለት የማንችላቸው ነገሮች አሉ። ስለዚህ ከዚህ የተነሳ ነው እንደዚህ አይነት ሁለት አመለካከቶች ስላሉ አሁን በምታዩት ልክ የእህቶች አገልግሎት በዚህ ልክ የወጡ አገልጋዮች መኖራቸው ከዚህ የተነሳ ነው። አንዳንድ አብያተ ክርስቲያናት የሚቀበሉት በዚህ መልኩ ነው፣ አንዳንዶቹ ደግሞ የሚቀበሉት በዛ ነው ማለት ነው። እና ስለዚህ ይሄ የሆነበት ምክንያት ይሄ ነው። ግን የሴቶችን አገልግሎት በተመለከተ ጳውሎስ ክሊር የሆነ ነገር ያስቀምጣል። ይልቁንም ሊደርሺፕን በተመለከተ ግልጽ የሆነ ነገር ያስቀምጣል። ወንድ ልጅ ብቁ ሆኖ ባለበትና አይደል ያንን የመሪነትን ቦታ ሊይዝ ባለበት ሁኔታ ሴት ለወንድ ቅድሚያ እንድትሰጥ የኦርደርን ጉዳይ ነው የሚናገረው እንጂ የመበላለጥን ጉዳይ አይደለም። ስለዚህ ኦርደር ሁሉ ጊዜ ሊከበር ግን ያስፈልገዋል የሚል ሐሳብ ነው ያለኝ። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ጊዜ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር አምላክ የተባረከ ይሁን። በዚህም ላይ አሁን በመለስኳቸው መልሶች ላይ ራሱ ጥያቄ የፈጠሩ ጉዳዮች ካሉ አሁንም ጥያቄዎቻችሁን ብትሰጡኝ ደግሞ ሞር ፈርዘር ተመልክተን አንዳንዶቹ ጥያቄዎች ደግሞ ከኔም ራሱ እንትን ከሆኑብኝ ሌሎችንም ሰዎች ወንድሞቻችንን ደግሞ ጋብዘን አብረን የምንመለከተው ጉዳይ ይሆናል። ስለዚህ ጥያቄዎቻችሁን አሁንም ስጡኝ። በይበልጥ ደግሞ አላል አሁን እንዳለ መጽሐፉን ሪቪው የምናደርግበት ለምንጨርስበት ጊዜ ስለሆነ ከጥያቄ ጋራ ማናችንም መቅረት የለብንም። ነገሮችን በጣም ክሊር ማድረግ አለብን። እግዚአብሔር አምላክ ይባርካችሁ። በእኔ በኩል ጨርሻለሁ። አሜን። ጌታ ኢየሱስ አብዝቶ ይባርክ። አሜን። ይገርም መልስ ነው የመለስክ። ተባረክ። እግዚአብሔር አብዝቶ ይባርክ። አሜን። እግዚአብሔር አምላክ ይባርክ። አላዛር ሻዬ አሜን። ተባረኩልኝ። ጌታ ያዛልን ጨምርልን። አሜን። ጌታ ይባርክ። አላዛር ሻ አሜን። ተባረኩልኝ። መልካም ቀን። ታንኪዩ አላዛር ተባረክ። ሰላም ዋል። አሜን። አሜን። ጌታ ይባርክ። አላዛር ተባረክ። አሜን። አሜን።